ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ሄርሜላ ሩታ ለሄርሜላ መልስ ሰጥታታለች ማለት ነው። ይችን የመሰለች ጡፍ ጥፋላታለች ማለት ነው። ነገሩ ምንድን ነው? ተው እንጂ አትፎካከሉ በልጁ። ግማሹ ተፈታ ይላል፣ ግማሹ ታሰረ ይላል። ምን እንደሆነ አላውቅም ነገሩ ማለት ነው። እና እንግዲህ ቤቱ ይቅር ይበላቸው ምናምን እያለች ተሳታታለች ማለት ነው። ያው በዘፈን ነበር፣ እኛ ዘፈኑን እንትላላልነውም። ለማንኛውም እንትል አትበሉ ማለት ነው። እንግዲህ ማን አሸናፊ እንደሆነ ታወቀ ማለት ነው። ሄርሜላ አሸነፈች ማለት ነው። አሸንፈ ወሰደችው። እንግዲህ ካሁን በኋላ ያው ሩታዬም የራስሽን ኑሮ መኖር እንጂ አብርሽ እንደው ቢመጣ እንኳን ቢመለስ እንኳን እንደው የኔ ይሆናል ብለሽ ተስፋ አታድርጊ ብዬ ነው የማስበው። ማለት በቃ አንድ ሰው ልቡ ወደ ውጭ ታሰበ እኮ ምንም የሚመልሰው ነገር የለም። አንዳንዴ እኛ የመሰለንን ያህል ለምን ተተውን ብለን የምንታገራቸው ትግሎች የባሰ እኛን እንትን እያሉን እየጎዱን ይሄዳሉና በቃ ተሄደ ነው። አንቺም የራስሽን ኑሮ መኖር አለብሽ ብዬ ነው የማስበው። እንዴ ስንት እንኳን አንቺ ጫልቶና ስንት ንብረት አፍልተው ስንት ነገር አድርገው ብዙ የሚለያዩ ቤት አሉ፣ ስንት ልጆች ወልደው። ስለዚህ አንቺ ደግሞ ሉልን የመሰለ ልጅ ያለሽ ማለት ነው። ያው ሄርሜላም እንግዲህ ታዋጣሽ አብርሽ። እኔ ግን የምፈላላት አብርሽ እንደው ሄርሜላንም ጥሯት እንዳይሄድ ብዬ ነው የምፈራው እንጂ ታዋጣሽ። በቃ እንደዚህ መልስ መመላለስ ምናምን መጨቃጨቅ የሚያስፈልግ አይመስለኝም። ዩቲዩብ ላይ ወጥቶ ማሳሰል መተሳሰል ምን የሚያስፈልግ አይመስለኝም በእኔ በኩል ማለት ነው። እንግዲህ ያው ሄርሜላ ደግሞ የምትመልሰውን ነገር እናያለን ማለት ነው። እንትን አትበሉ። እውነቴን ነው የምላችሁ። እንዴ ይህን ያህል ነገር እኮ ምንም እንትን የሚል የለም። ተስማምታችሁ እኮ ሁለታችሁ ልጆቻችሁን ማሳደግ ትችላላችሁ። እውነቴን ነው የምላችሁ። ተፈለጋችሁ ደግሞ አብርሽን ለሁለት ተካፈሉ። ምንም ችግር የለው። በአሁኑ ጊዜ ምንም ችግር የለውም። ይኸው አረቦቹ ሙስሊም እህት ወንድሞቻችን ለአራት ለሶስት እያገቡ አይደል እንዴ? ስለዚህ በቃ ምንም ችግር የለውም። እንደዚህ ከምትጨቃጨቁ ማለት ነው ለእኔ ተይልኝ ለአንቺ ተይልኝ ከምትባባሉ አብርሽን ከሁለት ከምትካፈሉት ማለት ነው። በቃ ለሁለት አግቡትና ለሁለት አግቡትና ማለት ነው። አንቺም ሌላ ቤት እሷም ሌላ ቤት ወይም አንድ ቤት እየኖራችሁ መኖር ትችላላችሁ። ሁልጊዜ ከምትጨቃጨቁ ከምትሰዳደቡ ብዬ ነው እኔ ምክር ነው የምመክራችሁ ማለት ነው። እና ከምትሰዳደቡ እሷ እናቴ ካሁን በኋላ አብርሽ ሩታ በምንም ብዙ ነገሮች እያቀዱ ነው ምናምን እያላችሁ ትላላችሁ። ግን የሰው ልጅ አብርሃም የታሰረው ያው ይፈታል፣ በዛ በጥፋቱ ነው፣ ስም በማጥፋት ነው። እና ደግሞ ሰው አልገደለም፣ ምን ይፈታል። እስር ቤት ደግሞ ለኢትዮጵያውያኖች እኛ እስር ቤት አይደለም ያለነው። ምንድን ነው ሀገራችሁ ላይ መታሰራ ምን ችግር አለ? ቤተሰብ እያያችሁ እኛ እኮ አሁን እንደው ለስሙ ነው እንጂ ቆይ እስኪ እኛ ወደ ስደት ያለነው እኮ እውነቴን ነው ብላችሁ እስር ቤት እኮ ነው ያለነው። ሰው አነኝ ምን አነኝ እኔ እኮ ገንዘብ ስለተከፈለን ብቻ እኮ አይደለም። ውድ ቤተሰቦች አንዳንዴ እኮ ሚዲያ ላይ ወተን እንደዚህ የምንለፈልፈው እየጨነቀን እየጠበበን ነው ሁላችሁም ማለት ነው። አሁን ቲክቶክ ላይ እህቶቻችን ሲለፈልፉ የሚያድሩት በቃ ቀን ከስራ ጋር ይደክማሉ፣ ሲለፉ ይውላሉ። በቃ ሲያስቡት ሊተኙ ሲሉ ደግሞ በቃ ሰው ይናፈቃቸዋል፣ ወሬ ይናፈቃቸዋል። እውነቴን ነው። እኔ ከዚህ ጋር እንትላለኝ። ስለዚህ ሰው ይናፈቃቸዋል። ስለዚህ እኮ ነው ሲሳደቡ ሄሩታንም ሄርሜላንም አብርሽንም ሲሳደቡ የሚያድሩት ማለት ነው። ለምን ቀን ከስራ ጋር ደም ሲተፉ ይውሉና ማታ እስር ቤት ይፈቀዳል ማለት ነው። ለምኝታ መቼም ይፈቀድልናል አይደል እንዴ? ለምኝታ ይፈቀድልናል እና እሷን ሰዓት ነው እኛም አለ እና እሱ እኮ እናቴ ሄርሜላ በዚህ ግን ሽሮዋን ሰርታ የፈለገውን ምግብ ሰርታ ታመጣለታለች። እህቱ በዛ ጋር ሌሎቹም
በዛ ጋር ስልት ያመጡለታል። እኛ እኮ ምግብ አይተው የዚህ ሀገር ልስት የምኑሩ የባሰ ነው። እውነቴን ነው የምላችሁ። አሁን አንዳንዶቹ ምግብ ሞልቶ እንደዚህ ሞልቶ ስትበሉ አይወድም። እውነቴን ነው የምላችሁ። እኔ እንኳን እግዚአብሔር ይመስገን እኔ ብዙም እንትን አልልም፣ ግን ሌላ ቤት ስሄድ የሚያየውን ነው የምነግራችሁ። ስለዚህ ብዙ ነገር አለ። እኛም እስር ቤት ነን። ለዚህ ነው ተጥደን የምንውለው። እረፍት ስናገኝ ቲክቶክ ላይ ምናምን ፌስቡክ ላይ ተጥደን የምንውለው። ስለዚህ አሁን እኔ ራሱ ልብስ እየተኮስኩ ነው የምፈተፍተው። እውነቴን ነው የምላችሁ። ስለዚህ አብሬት ታሰረ ብላችሁ አትንጫጩ ማለት ነው። እሱ በሀገሩ ላይ ነው። እኛ የታሰርነው አለ በስደት ላይ ታስረን ብር ማግኘት ብቻችንን እኮ አይደለም። አንዳንዴ ሳስበው የሰው እንትን ራሱ የሚያስፈልገን ይመስለኛል። ከባድ እኮ ነው። ቤተሰብ ቢናፍቃችሁ ምን ቢላችሁ እንኳን ትንፍስ የማትሉት የሆዳችሁን የማታወሉት። አሁን አብርሽ ያለው ሰዓት ታስሮ ወይም ሄርሜላ ሄዳ ያም ሄዶ አዋልቶት ይመጣል። እኛ ማን ያዋላናል? እስቲ ንገሩኝ። እዛ በቃ ሊብ ላይ እንገባና ድድድድድድድድድ ስንል እናመሻለን ማለት ነው። ወይ አንዳንዶቹማ የሚናገሩን ነገር እኮ ተው እንደው ተፈተው የተለቀቁ ይመስላችኋል። ተፈተው ይችላል እና እንግዲህ አብርሽዬ ታስሮላችኋል። ተውት እስቲ ትንሽ ይረፍበት እንዴ! እስቲ ትንሽ አረፍት ይውሰድ። በዚህ ጋር ሄርሜላ በዚህ ጋር ምን አጣደፋችሁት እኮ። እውነቴን ነው የምላችሁ፣ አጣደፋችሁት እንዴ! ምንድን ነው ነገሩ? እኔ አሁንስ እንደው እውነቴን ነው የምላችሁ ወይ ሾፍ እንደው ብገላት ደስታዬን አልችለውም። ብተዋተ ከውጭ የመጣች እኮ ነች እንዲህ የምትንጫጫው። ዝም አትልም ደግሞ እዛ ውድ ቤተሰቦች እኔም ብቻ እስቲ ላይክ አድርጉኝ። ኧረ ተው እኔ ነኝ የማዋጣችሁ የስደት ጓደኛችሁ። ላይክ ሸር እያደረጋችሁልኝ ሰብ አድርጉልኝ። እስቲ ቻናሌን ትንሽ አሳድጉልኝ። እናንተ እንደው ወደ ኢትዮጵያ እንኳን ብገባ እንደው ብሰራ ምን አለበት? ላይክ አድርጉልኝ ምን አለበት? እኔ እንደሆነ በቃ ለመለፍለፍ ነው እንጂ ሌላ ነገር ምንም አላገኝበትም። ግን ያው ለፈልፋለሁ። ስልኬ በቪዲዮ ሞላ። ለማንኛውም ውድ ቤተሰቦች ላይክ ብታረጉኝ፣ ሰብ ብታረጉኝ፣ ሸር ብታረጉልኝ እንደው ምን አለበት? እናንተ እስቲ እኛ እስር ቤት እኛም እኮ እስር ቤት ነው ያለነው። እስቲ ተባበሩ። ምን አለበት? እንግዲህ ሄርሜላና ሩታ እንደሆኑ በሀገራቸው ላይ ነው የሚደባደቡት። እኛ ምን እናደርጋቸው? እስቲ ዛሬ ተደባደቡ። ዛሬ ደግሞ የሚለቀቀው ቪዲዮ አብርሽ መለቀቁ አይቀርም። ዛሬ ያበደ ቪዲዮ ነው የሚለቀቀው። ያበደ ቆይታ ታያላችሁ። ወንድም እንትና ራሱ ይመጣል ሩታን ሊናገር ማለት ነው። ዴቭ ራሱ እንዴት እንደሚመጣ ታያላችሁ። ዛሬ ይመጣል ዴቭ እያበደ ማለት ነው። እንዴት ታሳስሪዋለሽ? የልጅሽን አባት እንዴት እንደዚህ ታረጊያለሽ? እኔ ላንቺ እየተሟገትኩኝ እኔ ላንቺ እንደዚህ እያሉ ይመጣላችኋል። ዴቭ እንድጡ ለማየት ያውቃችሁ። እኔ ያልኳን ነገር ስለማትቀር እንዴት ታሳስሪዋለሽ? እኔ አይደለሁም ትላለች። ዴቭ እኔ አይደለሁም እኮ ዳኒ ነው ያሳሰረው ትላለች። እሷ ደግሞ ይባላል እንግዲህ በአንቺ ሰበብ ነው ዳኒ። ያው እንግዲህ ቀልድ ስለቀለዳችሁ በሄርሜላ ስለዘፈናችሁ የታሰረው ዳኒ ዘፈኑን ያሳሰራችሁ። እንግዲህ አብርሽ ደግሞ ግማሹ ደግሞ ጎረቤት በእልልታ ተቀበለው ይላል። ምን ስንት ቀን ተቀምጦ ነው ጎረቤት ስንት ዓመት የተቀመጠው እንኳን እንትን አይልም። ምን ጎረቤት በእልልታ ተቀበለው? እኔ እኮ የሌለው ውሸት ስታወሩ እናንተ ደግሞ ምን ጎረቤት አለውና ነው ደግሞ እሱ የሆቴል ጎረቤት ነው እንደ ሆቴል ነው ያለው ነው ሲባል የሰማሁት። ስለዚህ ለማንኛውም ሸር ላይክ እያደረጋችሁ እንግዲህ ሄርሜላና
ሩታዬን በልቱ ተደባደቡ እያላችሁ ማለት ነው። በልቱ አይዟችሁ በልቱ ማን ያሸንፋል እያላችሁ እኔንም ላይክ ሸር እያረጋችሁ አበረታቱኝ እላችኋለሁ። እውነቴን ነው የምላችሁ፣ እውነቴን ነው የምላችሁ። አበረታቱን እኛን ተደባደቡ ተካነቱ እያሉ ኧረ ወይኔ እናንተ ራሴና ምን የሚሰራሁኝ አይ ቆንጆ የስንፍናዬን አይቶ ብታዩ የሰነፍ ቤት ነው የሚያጋጥመኝ። እኔ እኮ ሰነፍ ነኝ በነገራችን ላይ እንደዚህ ጥብቅ ያለ ስራ አልወድም። አሁን 2 ልብስ ተኩስና ነገ 2 ልብስ ተኩሳለሁ። እንዲች እያልኩ እያታለልኩ ነው ኑሮዬን የምኖረው ማለት ነው። ከዛ ስራ ይበዛብኝ አስመሰላለሁ ደግሞ ሳዳንቅ ማለት ነው። አይድል እኔ ግን እግዚአብሔርን እንደው እንደዚህ እኮ እግዚአብሔርን የሚያመሰግን ያለ አይመስለኝም። እኮ እግዚአብሔር ይመስገን ብዙም እንትን አይደለም። ብዙም ስላይበዛብኝ ጧት ጥዳት በቃ አለቀ። አጠዳለሁ፣ ትንሽ ልብስ አጥባለሁ፣ በቃ አለቀ። እንደዚህ ነው ስራው፣ እንደዚህ ነው የኔ ኑሮ። በፊትም እግዚአብሔር ይመስገን ስራ አይበዛብኝም ነበር በፊትም ማለት ነው።